እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ በዓል እንዲሁም ለጾመ ማርያም 5ኛ ቀን በሰላም አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ገብረ መንፈስ ቅዱስ በዕለተ ማክሰኞ የሚጸለይ 8ኛ ምዕራፍ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። አባታችን ገብረ መንፈስ ቅዱስ ጸሎቱን በጨረሰ ጊዜ እንደ ልማዳቸው መላእክት ወደ እርሱ መጥተው አንተ ጽኑ ተጋዳይ መነኩሴ ምን ትሻለህ? አሉት። ከኔ በፊት የነበሩ ነቢያት፣ በአደባባይ የተጣሉ ሰማዕታት፣ ወንጌሉን ያስተማሩ ሐዋርያት፣ በየዋሻውና በየፍሩክታው ያሉ ጻድቃን፣ እነዚህ ሁሉ እግዚአብሔርን እንዳዩት እኔም አየው ዘንድ እሻለሁ አላቸው። መላእክትም የአባታችን ገብረ መንፈስ ቅዱስን ነገር ሰምተው ወደ ሰማይ ወጥተው አባታችን የጠየቃቸውን ሁሉ ለጌታችን ነገሩት። ያን ጊዜ ሰማይ ተከፈተ፣ የእሳት ድንኳንም ተገለጠ። 40ቱ እንስሳም ዙፋኑን ተሸክመው 24ቱ ካህናተ ሰማይም የወርቅ ማዕጠንት ይዘው በፊቱ ቁመው ሊቃነ መላእክትን በየማዕረጋቸው በየነገዳቸው በዙፋኑ ዙሪያ ቆመው አባታችን ገብረ መንፈስ ቅዱስም ጌታችን ኢየሱስ ክርስቶስን በአባቱ ቀኝ በዙፋኑ ላይ ተቀምጦ በአንድነቱ በሦስትነቱ አየው። የአብ የወልድ የመንፈስ ቅዱስን አንድነትና ሦስትነትን ተረዳ። መላእክትና ሊቃነ መላእክት በየሥርዓታቸው 99ኙ ነገደ መላእክት በየወገናቸው ብዙ የሚሆኑ መላእክት በየነገዳቸው ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይ በምድር የመላ ነው እያሉ ከአንደበታቸው ምስጋና አይቋረጥም ነበር። አባታችን ገብረ መንፈስ ቅዱስም ይህን ባየ ጊዜ ታላቅ ፍርሃትን ፈራ፣ ተንቀጠቀጠ። እግዚአብሔርም ጽና፣ እኔን ስላየኝ አትፍራ። ዮሐንስ አቡ ቀለምሲስ እንዳየኝ አንተም እንድታየኝ ያጸናው ያበረታው እኔ ነኝና ወዳጄ ገብረ መንፈስ ቅዱስ ከኔ ምን ትሻለህ? ምንስ ትለምነኛለህ? እነሆ ታየኝ ዘንድ በለመንከኝ ጊዜ ተገለጽኩልህ። እስከ ሞት ድረስ የጨከንክ የታገስክ፣ ከአንበሶች ጋር መኖርን ያልፈራ፣ ሳትጠራጠር ገዳማትን የዞርክ፣ በግብፅ ገዳማት 300 ዓመት የኖርክ፣ እኔ መርጬ ንጹሕ አድርጌ የፈጠርኩ ወዳጄ ገብረ መንፈስ ቅዱስ ሆይ ምን ላድርግልህ? አሁንም የለመንከኝን ሁሉ እንዳልዋሽ እላለሁ። ምን እንዳደርግልህ ትወዳለህ? አባታችን ገብረ መንፈስ ቅዱስም ይህን ታላቅ ምስጢር ከፈጣሪው ከጌታው ሰምቶ እጅግ ደስ አለው። አባታችንም ጌታዬ አምላኬ፣ ይህ ለእኔ አይገባኝም፣ እንደ እኔ ላሉት ለሌሎች ያላደረግከውን ለእኔ አድርገህልኛልና አሁንም የምሕረትን ቃል ኪዳን ስጠኝ። የገቦታን ሰዎች ማርልኝ፣ ኃጥአን ናቸውና። ንስሐ የማያሻቸው ጻድቃንን ልትጠራ አልመጣምና ኃጥአንን ወደ ንስሐ ልትመልስ መጣ እንጂ። ጥርሳቸውን እያፋጩ እንባቸው እንደ ክረምት ዝናብ እየወረደ በሲኦል ውስጥ የሚሰቃዩ ነፍሳትን አስባቸው። ሰይጣን ስላሳታቸው ነውና ባለማወቅም በማወቅም የሰሩትን ማራቸው፣ ይቅርም በላቸው አለ። ጌታችንም አባታችን ገብረ መንፈስ ቅዱስን በፊቴ ድካምን ላበዙ ለሌሎች ቅዱሳን ያላደረኩትን ድንቅ ነገር ለመንከኝ። መነኩሴው ለትጹን ክፋቱ ስለበዛ ስለ አንድ ኃጢአተኛ ለመነኝ። ጽኑ ስቃይ ወዳለበት ሲኦል ከገባ በኋላ በብዙ ድካም መላልሶ ለመነኝ። የዚያን የኃጢአተኛ ሰው ነፍስ ከሲኦል አውጥቼ እንዳልተፈጠረች አደረኳት። ሙታን በሚነሱ
በሚነሱበት ጊዜም ጻድቃን በሚኖሩበት በመንግሥተ ሰማያትም ቢሆን ኃጥአን በሚኖሩበት በገሃነመ እሳት ቢሆን አትገኝም። ወዳጄ ገብረ መንፈስ ቅዱስ ለአንተ ግን እንዲህ አይደለም። እንደ ቸርነቴ እምርልሃለሁ እንጂ መታሰቢያን የሚያደርጉ ስምን የሚጠሩ ኃጥአንን ሁሉ እንደ ቸርነቴ እንደ ይቅር ባይነቴ እምርልሃለሁ እንጂ እምቢ አልልም። የለመንከኝንም ሁሉ አደርግልህ ዘንድ በማይታበል ቃሌ ቃል ኪዳን ሰጥቻለሁና አለው። አባታችን ገብረ መንፈስ ቅዱስም ይህን ቃል ኪዳን ሰምቶ በግንባሩ ወድቆ ሰገደ። ሰማያውያን መላእክት፣ ምድራውያን ጻድቃን፣ ሰማዕታት ይህን ሰምተው ደስ አላቸው። ለአምላካችን ለፈጣሪያችን ምስጋና ይገባል። ቅድመ ዓለም የነበርክ ዓለምን አሳልፈ የምትኖር ሃሌሉያ ብለው አመሰገኑ። አባታችን ገብረ መንፈስ ቅዱስም ጌታዬ የምትምርልኝ ምን ያህል ነው አለው። ጌታም በዕድሜ ልክ በእያንዳንዷ ቀን ሺህ እምርልሃለሁ አለው። የአባታችን የገብረ መንፈስ ቅዱስ ዕድሜው ከተወለደበት ቀን ጀምሮ ይህን ቃል ኪዳን እስከ ተቀበለበት ቀን ድረስ 300 ዓመት ሁኖት ነበር። ጌታችንም የመላእክት አለቆችን በሲኦል ውስጥ በሰዓት ሰንሰለት ታስረው ያሉ ነፍሳትን ፈትታችሁ አምጥታችሁ ለአባ ገብረ መንፈስ ቅዱስ ስጡት አላቸው። 7ቱ የመላእክት አለቆችም ኃጥአን ወዳሉበት ወደ ሲኦል ወረዱ። በዚያች ሰዓት በኃጥአን ላይ የሰለጠነ አብድልኮማስ የተባለ የሲኦል አለቃ መጣ። 7ቱ የመላእክት አለቆችም በአባታችን ጸሎት የዳኑትን የገቦታ ሰዎች ከሲኦል አወጣቸው። ከሲኦል የወጡ ነፍሳት 3000 ያህል ነበሩ። ሚካኤልና ገብርኤል በየወገናቸው፣ ኡራኤልና ሩፋኤል በየነገዳቸው፣ ሳቁኤል፣ ራጉኤልና ፋኑኤልም በየማረጋቸው በፊታቸው እያመሰገኑ እልል እያሉ ሌሎችም የመላእክት ሰራዊት ወደ እግዚአብሔር የክብር ዙፋን እስኪደርሱ ድረስ በሰማይ ለእግዚአብሔር ምስጋና ይገባል፣ በምድርም ለሰው ልጅ ዕርቅ ሆነ እያሉ በፊታቸው እየመሩ እነዚያን ነፍሳት ወደ ገነት አስገቧቸው። ዳግመኛም እንዲህ ብለው አመሰገኑ። ምርኮን ማርከ ወደ ሰማይ ወጣ፣ ስጦታንም ለሰዎች ሰጠ። ከሲኦል የወጡ ነፍሳት ደስ እያላቸው እግዚአብሔርን እያመሰገኑ ወደ ገነት ገቡ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን እንዳንተ መላእክት ዘውትር ከሚጎበኟቸው ከቅዱሳን ገዳሞያን በቀር በዚህ ዓለም ያሉ ሰዎች ሁሉ ከካህናትም ከመነኮሳትም ወገን ቢሆን ከዛሬ ጀምሮ አያዩም። ልትገለጽለት ከወደድከው በቀር መላእክት ለሁሉ ተገልጸው እንደማይታዩ አትታይም። ያለ ድምፅ እንደ ነፋስ የሚበር የብርሃን ሰረገላ ይሁንልህ። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ መድረስ እስከምትችልበት ድረስ ብረር። ወዳጄ ገብረ መንፈስ ቅዱስ ከእንግዲህ ወዲህ እኔንም አባቴንም መንፈስ ቅዱስንም በወደድክ ጊዜ እየን። ታማኙ አገልጋይ ወዳጄ ገብረ መንፈስ ቅዱስ ከዛሬ ጀምሮ ወደ ኢትዮጵያ ሂድ። በልመና በጸሎት ከሲኦል የምታወጣቸው ነፍሳት በዚያ አሉና። አባታችን ገብረ መንፈስ ቅዱስም የጌታን ነገር ሰምቶ ፊቱ በራ፣ በልቡ ደስ ተሰኘ። ጌታዬ ፈጣሬ ወደ እዚያች አገር ማን ይመራኛል? መንገዷንስ በምን አውቃለሁ? ከታናሽነቴ ጀምሮ ሩቅ አገር እንደሆነች ሰምቻለሁና አለው። እግዚአብሔርም አለው፣ እኔ በሥልጣኔ አደርሳለሁ፣ መላእክትም ካንተ አይለዩም። በእነርሱ ዘንድ የከበርክ ሆነሃልና እኔንም በወደድክ ጊዜ ታገኘኛለህ። የለመንከኝን ሁሉ አደርግልሃለሁ አለው። ጌታችንም ለአባታችን ገብረ መንፈስ ቅዱስ ይህን ቃል ኪዳን ከሰጠው በኋላ ከእርሱ ተለየ። የመላእክት ሰራዊትም የዳዊትን መዝሙር ምርኮን ማርከ ወደ ሰማይ ወጣ።
ለሰው ልጆችም ስጦታን ሰጠ እያሉ ጌታን ተከትለው ወጡ። እጹብ ድንቅ ነገርን ባዩ በሰሙ ጊዜ በአርያምም ፍጹም ደስታ ሆነ። ዓለም ከተፈጠረ ጀምሮ ክርስቶስ ወደዚህ ዓለም እስከመጣበት ድረስ እንዲህ ያለ ነገር አልታየም፣ አልተሰማም። ከዚህ በኋላ መላእክት ቀድሞ ወደ ነበረበት ቦታ በክብር መለሱት። 9ኛ ምዕራፍ ወደዚህ ዓለም የመምጣቱን የእግዚአብሔርን ልጅ ሰው የመሆኑንም ነገር ያበስር ዘንድ ስመ ገብርኤል የሚባል መልአኩን አስቀድሞ ላከ። በገሊላ አውራጃ ወደ አለችው ወደ ድንግል ማርያም ገብቶ ደስታን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ተለይተሽ አንቺ የተባረክሽ ነሽ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ አላት። እመቤታችን ድንግል ማርያምም ወንድ ሳላውቅ ይህ እንዴት ይሆንልኛል አለችው። ያን ጊዜ መልአኩ ቅዱስ ገብርኤልም መንፈስ ቅዱስ ያድርብሻል አላት። በእውነት መንፈስ ቅዱስ አደረባት። የአብ ኃይሉም የልጁ እናት ለመሆን አጸናት። አብ ግን ከእርሷ ሰው አልሆነም። መልአኩ ቅዱስ ገብርኤልም ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅም ይባላል አላት። ያን ጊዜም እመቤታችን ድንግል ማርያም መልአኩን የእግዚአብሔር አገልጋዩ እነሆ እንደ ቃል ይደረግልኝ አለችው። ያን ጊዜ የእግዚአብሔር ልጅ ከእርሷ ተወለደ። መልአኩ እንደነገራት አንዱ የሚያከብራት ነው፣ አንዱ ከእርሷ የሚወለድ ነው፣ አንዱ የሚያጸናት ነው። ወደ ላይ ወደ ጽርሐ አርያም መውጣት እንችል ዘንድ በሦስቱ የብርሃን ምሰሶች መወጣጫን አደረገች። ወልድ ከአባቱ ጋር ወዳለበት ወደ ጽርሐ አርያም ሕሊናዋን አቀናች። አባታችን ገብረ መንፈስ ቅዱስ አንድነትን ሦስትነትን እንዳየ ወልድም ከሰማየ ሰማያት ወርዶ ራሱን ዝቅ አድርጎ በእመቤታችን ማፀን አደረ። ንጽሕናዋን ቅድስናዋን በወደደ ጊዜ በጽርሐ አርያም እናት ትሆነው ዘንድ ወደ ሰማይ አላወጣትም። እርሱ ራሱ ወልድ ወርዶ በጸራቢው በዮሴፍ ቤት አደረ እንጂ በዚያ ተወልደው ዘንድ በኪሩቤል ሰረገላ አላስቀመጣትም። ስሟ ናዝሬት በምትባል አገር በገሊላ ሳለች በማፀኗ አደረ እንጂ። ዳግመኛም በቤተልሔም በበረት ተኛ። ላምና አህያ በትንፋሻቸው አሟሟቁት፣ በክንድ ታቀፈ፣ በሰሎሜ እጅ ተዳሰሰ። ከድንግል እናቱ ጡቶች ወተትን አመነጨ። የእናቱን ጡት ለመጥባት አፉን ከፈተ። በሽተኞችን እየፈወሰ ተአምራትን እያደረገ አደገ። በሜዳ ላይ በመዳብ በመታቀፍ የሰውን ባሕሪ ገንዘብ አደረገ። ባደገም ጊዜ የሰዎችን ሥርዓት ፈጸመ። በመንገድ በመሄድ ደከመ። የወይን ቦታ አቅራቢያ በምትሆን ስሟ ሲካር በምትባል በሰማርያ በውኃ ጉድጓድ አጠገብ ተቀመጠ። ከሳምራዊት ሴት ውኃ ይጠጣ ዘንድ ለመነ። በዚህ ዓለም በግልጽ ተመላለሰ። በ30 ዘመኑ በዮርዳኖስ ወንዝ ተጠመቀ። አብም የምወደው ልጄ ይህ ነው፣ እርሱንም ስሙት ብሎ መሰከረ። ዳግመኛም ደጋግ ተአምራትን አደረገ። ውኃውን ወደ ወይን ለወጠ። 12 ዓመት ሙሉ ደም ሲፈሳት የነበረችውን ሴት በልብሱ ጫፍ አዳነ። በ5 እንጀራና በ2 ዓሣ ብዙዎችን አጠገበ። ከኃጢአት በቀር የሰውን ሥርዓት ሁሉ ፈጸመ። በአይሁድ ሥርዓት የፋሲካን በግ በላ። የቂጣ በዓልን ለማክበር ወጣ። ጾም በመጾም ተራበ። የሚፈትነው ሰይጣንም መጥቶ እነዚህን ድንጋዮች እንጀራ ይሁኑ ብለህ እዘዝ አለው። ጌታችን ኢየሱስ ክርስቶስም ሰው በእንጀራ ብቻ አይኖርም ከእግዚአብሔር በሚወጣ ቃልም ነው እንጂ አለው። ዳግመኛም ተራበ። ከእርሷ ፍሬ ያገኝ እንደሆነ ሊያይ ወደ ዕፀ በለስ ሄደ። ሄዶም ፍሬ ባጣባት ጊዜ ረገማት። ያን ጊዜ ፈጥና ደረቀች። ዳግመኛም ከሙታን ስላስነሳው ስለ አልዓዛር አለቀሰ። እነሆ የሰውነትን ጥግ ፈጸመ። ተርቧል፣ ተጠምቷል፣ ደክሟል። ሐሙስ ማታ የፋሲካውን በግ ሲበሉ የደቀ መዛሙርቱን እግር በማጠብ ትሕትናውን ያሳይ ዘንድ ተነሣ። ካጠባቸውም በኋላ በማበሻ ጨርቅ አደፋቸው።
በከበረች እጁ የተረከዛቸውን እድፍ አነጻ። የፋሲካውን በግ ከበሉ በኋላ ሥጋውን ደሙን አክብሮ ለውጦ ሰጣቸው። ይኸውም ዘራ ብሲ ያልተቀላቀለው መለኮት የተዋሃደው ነው። በመከራው ጊዜ አዘነ። ሰውነቴ እስከ ሞት ድረስ ደርሳ አዘነች፣ ተጨነቀች አለ። በዚያችም ሌሊት ይዘው ወደ ካህናት አለቆች፣ ወደ ምኵራብ መጋቢዎች፣ ወደ ሕዝብ አስተማሪዎች ወሰዱት። እንደ ሌባ እንደ ወንበዴ ሰይፍ፣ ዱላ፣ ጎመድ ይዛችሁ ልትይዙኝ መጣችሁን? አላቸው። ጌታችንንም የያዙት ሰዎች ይዘብቱበት ነበር፣ ይመቱትም ነበር፣ ያሽሟጥጡትም ነበር። ፊቱንም በጥፊ ይመቱት ነበር። ክርስቶስ በጥፊ የመታ ማን ነው ብለው ትንቢት ተናገር ይሉት ነበር። ሌሎችም ብዙ ይሰድቡት ነበር። ጭፍሮችም ይዘው እንደ ሌባ አሰሩት። በፍርድ አደባባይ ጉንጩን በጥፊ ተመታ። ራሱን በዘንግ ተመታ። በሹሙ ፊት ተገረፈ። የሾህ አክሊል ተቀዳጀ። ጭፍሮች ይዘው መስቀሉን አሸክመው ቀራንዮ ወደሚባል ቦታ ወሰዱት። እጆቹም እግሮቹም በችንካር ተቸነከሩ። በምድር ላይ ጥሩ ውሃ ትኩስ ደም እስኪፈስ ድረስ ከመስቀሉ ጋር ተጣበቁ። በትሕትና ቃል አምላኬ አምላኬ እየኝ ለምን ተውከኝ አለ። መልአከ ሞትም ይህን ሰምቶ ቁራኝነት ያስለመደበት ሩቅ ብእሲን አስመሰለው። ጌታችን ኢየሱስ ክርስቶስን ሰውነቱ በግርፋት ቆስሎ በችንካር ተቸንክሮ ባየው ጊዜ ፍጡር መሰለው። የጻድቅ የክርስቶስን ነፍስ ይውጥ ዘንድ አፉን ከፈተ። ከሰውነቱም የእሳት ፍላጻ ወጥቶ መዋጥ የለመደ የዲያብሎስን ጉሮሮ ወጋው፣ አነቀው። ከዚህ በኋላ መልአከ ሞት ይህን አይቶ አሰምቶ ጮኸ። 5500 ዘመን በኔ ሥልጣን ተይዞ የነበረ ሥጋን ተዋህዶ ድል የነሳኝ ማን ነው? ሥጋን የተዋህደው ይህ ማን ነው? እነሆ ድል ነሺ የነበረ ድል ተነሳ። አዳኝ የነበረ ተያዘ። አጥማጅ የነበረ ተጠመደ። የነቢያትን የሐዋርያትን ነፍሳት የሚቀበል የሚነጥቅ እርሱ ነበርና ወደ ሲኦል ይወርድ ዘንድ በ9 ሰዓት ነፍሱን ከሥጋው ለየ። በመለኮታዊ ሥልጣኑ አስጨነቀው። በሲኦል የነበሩ ነፍሳትን እየበዘበዘ ተድላ ደስታ ወዳለበት ገነት በ11 ሰዓት በሰርክ አወጣቸው። አዳም በሰርክ ከገነት እንደወጣ እንዲሁም በሰርክ ወደ ገነት ተመለሰ። መድኃኒታችን ኢየሱስ ክርስቶስ የማረከው ምርኮ ምንድን ነው? ከሲኦል መከራ ያወጣቸው የነቢያት የቀደሙ አባቶች ነፍሳት ነው እንጂ። ጌታችን ይህን ያደረገው የጠላት ዲያብሎስን ሥልጣን ይሽር ዘንድ ነው። በአምላክነቱ ኃይል አጠፋው። በዋሻ በፍሩክታ ለሚኖሩ ለሌሎች ቅዱሳን ለቀደሙት አባቶችም ለነቢያትና ለሐዋርያትም ያላደረከውን ለአባታችን ገብረ መንፈስ ቅዱስ በዋሻ በፍሩክታ ለሚኖሩ ለሌሎች ቅዱሳን ለቀደሙት አባቶችም ለነቢያትና ለሐዋርያትም ያላደረከውን ለአባታችን ገብረ መንፈስ ቅዱስ ያደረክለት ድንቅ ነገር ሁሉ አውቅ እረዳ ዘንድ ጌታዬ ሆይ ማስተዋሉንና ዕውቀቱን ስጠኝ። ያደረክለትም እንደ ሰው አይደለም፣ አንተ የምትሠራውን ይሠራ ዘንድ ሰጠኸው እንጂ። ሥራ ግሩም ነው። አንተ በሁሉም ትኖራለህ፣ ሁሉን የምትገዛ ነህ። ጌትነትህ እስከ ዓለም ዳርቻ የመላ ነው። የገሃነምን እሳት የፈጠርክ አንተ ነህ። ሁሉም ይቻላል። ኃጢአተኞችን ለመቅጣት የእሳት ገደል የእሳት ባሕር አዘጋጀ። ሁሉም በአንተ ዘንድ እንደ እሳት ብልጭታ ናቸው። በሰማይም በምድርም ያለ ሁሉ እምቢ አይልም፣ ይታዘዛል። ወንጌላዊው በሰው ዘንድ የማይቻል በእግዚአብሔር ይቻላል እንዳለ በእውነት ሁሉ ይቻላል፣ የሚሳንም ነገር የለም። መለኮት በተዋህደው ሥጋ ምርኮን ማረክ። አባታችን ገብረ መንፈስ ቅዱስ ወደ አየር ይወጣ ዘንድ የእሳትንም ባሕር ይሻገር ዘንድ በውስጧም እልፍ አእላፍ ነፍሳትን ይማርክ ዘንድ እንዴት ቻለ?
ይኸውም በልዩ ተፈጥሮ አይደለም፣ በአዳም ባህሪ ሆኖ ነው እንጂ ሌላ ተፈጥሮ የለውም። እንደ መጀመሪያው ሰው እንደ አዳም ያለ ባህሪ ነው እንጂ። አዳምስ የእሳትን ባሕር ይሻገር ዘንድ መድኃኒታችን ክርስቶስ እስኪመጣ ድረስ ከሲኦል ይወጣ ዘንድ አልቻለም። አባታችን ገብረ መንፈስ ቅዱስ ሆይ ከእግዚአብሔር የተሰጠ ባለሟልነት፣ ክብር፣ ጸጋ ምን ያህል ነው! ገድልን ትሩፋትን ለመናገር ባሰብኩ ጊዜ ሕሊናዬ ጥሩ ጠጅ እንደ ጠጣ ሰው በደስታ ይዞራል። የአባታችንን የገድሉን የትሩፋቱን ነገር መቼ እፈጽመዋለሁ እያለ ይወጣል ይወርዳል፣ ተቆጥሮ የማያልቅ ብዙ ነውና። 10ኛ ምዕራፍ። አስቀድመን ወደ ጀመርነው እንመለስ። አባታችን ገብረ መንፈስ ቅዱስ በምድረ ገቦታ ራእይ ባየ ጊዜ አለቀሰ። ራእይ የማየት ልማድ ነበረውና የተሰወረውን የተገለጠውን በሰማይና በምድር ያለውን ምስጢር ሁሉ ያውቅ ነበርና። ዳግመኛም ንጹሐን ካህናት፣ ዲያቆናት ወዳሉበት መንፈስ ቅዱስ ሲወርድ ያይ ነበር። የኃጥአን ሥራ ሁሉ በፊቱ እንዳለ መስታወት የተገለጠ ነው። ቅዱስ ጳውሎስ መንፈስ ቅዱስ ያደረበት ሰው ሁሉን ያውቃል እንዳለ አባታችን ገብረ መንፈስ ቅዱስም ገቦታ በሚባል አገር በቅዳሴ ጊዜ በቤተ ክርስቲያን ብዙ ሰዎች ተሰብስበው አየ። ቁጥራቸውም 200 ያህል ነበር። በቅዳሴ ጊዜ መንፈስ ቅዱስ በሥጋው በደሙ ላይ ወረደ። አባታችንም አይቶ ደስ አለው። ዳግመኛም ሰዎች ሁሉ ምግባሩ ከቀና ሃይማኖቱ ከጸና ከአንድ ሰው በቀር ሥጋውን ደሙን ሳይቀበሉ ወደ ቤታቸው ሲመለሱ አየ። ከእርሱ ጋር የነበረውን መልአክ ሥጋውን ደሙን ሳይቀበሉ የተመለሱ የእነዚህ ሰዎች ኃጢአታቸው ምንድነው? አለው። መልአኩም አባታችን ገብረ መንፈስ ቅዱስን በእግዚአብሔር ፊት የበዛ ኃጢአታቸውን ተመልከት አለው። አባታችን ገብረ መንፈስ ቅዱስም መለስ ብሎ ሰይጣን ከቅጽረ ቤተ ክርስቲያን አንስቶ ቤታቸው እስኪደርሱ ድረስ በእሳት አለንጋ እየገረፈ እየነዳ ሲወስዳቸው አየ። ሰይጣን ግን የእርሱ ስለሆኑ ደስ ይለው ነበር። ሁሉም ጠፉ። ንስሐ ገብቶ ሥጋውን ደሙን ከተቀበለ ከዚያ ሰው በቀር ከእነርሱ አንድ ሰው እንኳን አልቀረም። ሰይጣን ግን ዶሽ ከጥራጊ ላይ የወደቀ ወርቅ ባገኙ ጊዜ ደስ እንደሚላቸው ደስ ይለው ነበር። በሕይወት ዘመናቸው በምድር ላይ ንስሐ ያልገቡ ኃጢአተኞች ሁሉ በእውነት የተጣሉ ናቸው። ለሰይጣንም ጭፍራ ሆኑት። አባታችን ገብረ መንፈስ ቅዱስም ይህን ድንቅ ነገር ባየ ጊዜ አዘነ፣ አለቀሰ። አቤቱ ጌታዬ ፈጣሬ፣ ሰይጣን ሕዝብን ማርኮ ወሰደ። ሥጋንም ደምንም ከተቀበለ ከአንድ ሰው በቀር ከ200 ሰው አንድ ስንኳን የቀረው የለም። ነቢዩ ዳዊት በመዝሙሩ ያለ ዋጋ ሕዝብን ሰጠ ብሎ እንደተናገረ አባታችን ገብረ መንፈስ ቅዱስም ይህን ተናግሮ አለቀሰ። ሐዋርያት እንደ ጾሙ ይጾም ዘንድ ምህላም ያደርግ ዘንድ ወደደ። ቀድሞ ወደ ነበረበት የባሕር ደሴት ሂዶ ጸሎትን አበዛ። ይቅርታ ከማይገባው እርሱም ሰውን አግኝቶ ይቅር ከማይል ከጠላት ከዲያብሎስ ወገኖች ሁሉ ይቅር ይላቸው ዘንድ በጽኑ ልብ እግዚአብሔርን ለመነው። ጌታችንም ተገልጾ ንዑድ ክቡር የሚሆን አባታችንን ስለ ብዙ ድካም ብዙ ነፍሳትም ማርኩልህ አለው። በ200 ሰዎች ምክንያት እኔ በተወለድኩባት፣ በተጠመቅኩባት፣ በተነሳሁባት በእነዚህ በሦስቱ በዓላት 3,000 ነፍሳትን እምርልሃለሁ አለው። እነዚህንም 200 ነፍሳት እነሆ በእጅ ሰጠው፣ ወደ ርስትህ ውሰዳቸው አለው። በበዓልም ቀን የተወለዱትን የተጠመቁትንም እምርልሃለሁ። መድኃኔ ክርስቶስ ለአባታችን ለገብረ መንፈስ ቅዱስ ይህን ቃል ኪዳን በሰጠው ጊዜ አባታችንም ያን ጊዜ ወድቆ ሰገደ፣ ፈጣሪውንም አመሰገነ። ሰይጣንም ይህን ቃል ኪዳን ሰምቶ መራራ ለቅሶን አለቀሰ።
ይህ ሰው ከተወለደ ጊዜ ጀምሮ ተዋረድኩ። እርሱ ሳይወለድ ጽኑ ሥቃይ ወዳለበት ወደ ሲኦል በተንኰል ማርኬ የሰበሰብኳቸውን ነፍሳት በጾም በጸሎት ማርኮ የሚወስድብኝ ይህ ሰው ከማይደርስበት ቦታ ወዴት ልሂድ አለ። ሊሞትም ወደደም። ሰማያውያን መላእክት፣ ምድራውያን ጻድቃን ሰማዕታት ይህን ሰምተው ተደሰቱ፣ በደስታም ዘለሉ። ቅዱሳን መላእክት በሲኦል በመከራ ውስጥ ያሉትን ነፍሳት አመጧቸው። ከዚህ በኋላ በብዙ ትሩፋት ጾምና ጸሎት በብዙ እንባ ኖረ። በእያንዳንዲቱ ቀንም 44 ሺህ ጊዜ ይሰግድ ነበር። የዳዊትን መዝሙር፣ የነቢያትን፣ የሰለሞንን ምስጋና፣ ውዳሴ ማርያምንም ይጸልይ ነበር። የጌታን መከራ መስቀል እያሰበ እልፍ ጊዜ ቀኝ ፊቱን እልፍ ጊዜ ግራ ፊቱን በድንጋይ ይመታ ነበር። እንዲህም ይል ነበር፣ በብዙ ድካም በብዙ መከራ መንግሥተ ሰማያትን እንወርሳታለንና። ይህንን ሁሉ በአንዲት ሌሊት በአንድ ቀን ያደርግ ነበር። በገድሉ በትሩፋቱ ለኃጢአተኞች የድኅነት ምክንያት ሆናቸው። የብርያል ኃይሉም ደከመ፣ መርዙም ጠፋ። አባታችን ገብረ መንፈስ ቅዱስም በጸሎቱ ብዙ ነፍሳትን ማረከ። 11ኛ ምዕራፍ። ከዕለታት በአንድ ቀን ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስ በበረሃ ሳለ ጎበኘው። የሥራቸውንም ክፋት ትመለከት ዘንድ ወደ ገባዖን ሂድ አለው። አባታችንም ጌታችን እንዳዘዘው ወደ ገባዖን ሲሄድ በመንገድ ደከመ። ሰይጣንም በክንፍ የሚበሩ በእግር የሚሽከረከሩ ብዙ የበረሃ አውሬዎችን አመጣበት። የእግራቸው ኮቴ ድምፅ የሚያስደነግጥ ነበር። አውሬዎች መጥተው ከበቡት፣ ጅብና ጃርት ቀደሙት። አባታችንም ባያቸው ጊዜ ከመጻሕፍት ከአዳም ልጆች ግብፅ ይከፋል፣ ከበረሃ አውሬዎችም ጅብ ይረክሳል የሚል ሰማሁ አለ። በመስቀል አምሳል ፊቱን አማትቦ ጃርትን እግዚአብሔር ጸጉርሽን ያርግፈው አላት። ይህን ባላት ጊዜ ጸጉሯ ረገፈ። አንበሳ ግን መጥታ ሰገደችለት፣ እግሩንም ላሰች። አባታችንም ጃርትን በጠላት ምክር እኔን ለማጥፋት መጣሽ አላት። ጃርትም አዎን፣ አንተን እንጣላ ዘንድ ሰይጣን ሰበሰበን፣ እርሱም ይጣላ ዘንድ እነሆ አሁን ይመጣል፣ አባቶይ ተጠንቀቅ አለችው። አባታችንም ስትለማመጠው ባየ ጊዜ እግዚአብሔር ጸጉርሽን ወደ ቦታው ይመልስልሽ አላት። ይህን ባላት ጊዜ ጸጉሯ እንደ ቀድሞ ተመለሰላት። አባታችንም ከአንቺ ጋር ለሚመጡት ሁሉ ሂደሽ ንገሪ አላት። ሂዳም በእርሷ ላይ የተደረገውን ሁሉ ነገረቻቸው። ይህን ሰምተው ፈጽመው ደነገጡ። ሁሉም መጥተው ከፊቱ ሰገዱ። መልእክተኞቹ ድል እንደተነሱ ባየ ጊዜ ሰይጣን በተረገመው ዘንዶ አምሳል መጣ። ቁመቱም 75 ክንድ ወርዱም 20 ክንድ ያህል ነበር። ዓይኖቹም የእሳት ነበልባል ይመስሉ ነበር። አባታችን ገብረ መንፈስ ቅዱስም ባየው ጊዜ በቅድስት ሥላሴ ስም ፊቱን አማትቦ ከዚህ ከክፉ አውሬ አቤቱ አድነኝ፣ በእኔ በባሪያ ቃል ድንጋይ ይሁን አለ። ይህን ሲጸልይ ያ አውሬ መጥቶ በፊቱ ቁሞ ሊውጠው አፉን ከፈተ። አባታችንም በመስቀል አምሳል ፊቱን አማትቦ በፈጣሪ ኃይል ድንጋይ ሁን ብዬ አዝዛለሁ አለው። ያን ጊዜ ፈጥኖ በምድር ላይ ወደቀ፣ ድንጋይም ሆነ። አባታችን ገብረ መንፈስ ቅዱስም ደስ አለው። የእግዚአብሔር መልአክም የሕይወት መጠጥ የተሞሉ 3 የወርቅ ጽዋዎችንና ኅብስት እንዲሁም 12 መብራት በእጁ ይዞ ወረደ። ስለ ድካም ይህን ኅብስት ብላ፣ ይህን ጽዋ ጠጣ አለው። አባታችንም ከመልአኩ እጅ ተቀብሎ በላ፣ ጠጣ። በነጋም ጊዜ ተነስቶ ወደ ገባዖን ሄደ። የበዛ ክፉ ሥራቸውን አየ። አገራቸውም በክፋት የታጠረ ሆኖ ታየው። እናንተ የገባዖን ሰዎች ከበጎ ሥራ ሰንፋችሁ አያችኋለሁ፣ እግዚአብሔርንም አትፈሩትም አላቸው።
እነርሱም ይህን በሰሙ ጊዜ ሁሉም ሊጣሉት መጡ። አንተ እንዲህ የምትሰድበን ከ12ቱ መሠሪያን ተለይተ የቀረነን አሉት። አባታችንም እነዚያ መሠሪያን አይደሉም፣ እኔም ሥራዬን አላውቅም፣ ለነፍሳችሁ ድኅነት የሚሆነውን አስተምራችኋለሁ እንጂ አላቸው። እነርሱም ከአባታችን ይህን ነገር በሰሙ ጊዜ ተቆጡ። ጸጉሩን ይዘው ጎተቱት፣ ደበደቡት፣ ወደ ውጭም አውጥተው ጣሉት። አባታችን በዚያ ሲጸልይ ጌታችን ተገለጸለት። ወዳጄ ገብረ መንፈስ ቅዱስ በእኔ ምክንያት ያገኘን መከራ አትፍራ፣ ታገስ። የቀኑን ሐሩር የሌሊቱን ቁር ታገስ። እኔም ቃል ኪዳንን እሰጥሃለሁ። ስምን የጠራ እምርልሃለሁ። ከዚህ አገር አፍረ አትወጣም። ሕጌን የተላለፉ 700,000 ከ15 ነፍሳትን አስራት አድርጌ ሰጠው አለው። ጌታችንም ይህን ቃል ኪዳን ሰጥቶት ወደ ሰማይ አረገ። አባታችንም በተሰጠው አስራት ደስ ብሎት ሰገደ። ከዚያም ወጥቶ ወደ ብሔረ ብፁዓን ሄደ። አባታችን ገብረ መንፈስ ቅዱስ ብሔረ ብፁዓን ገብቶ ንዑዳን ክቡራን ሰዎች የሚኖሩብሽ አገር ሰላም ላንቺውን አላት። ይህን ሲናገር አንድ ሰው ወደ አባታችን መጥቶ ሰላም ላንተ ይሁን ብሎ ከወዴትስ መጣ አለው። አመጣጤስ ከገባዖን ነው፣ ነገር ግን ሃይማኖታቸው ምንድነው አለው። ያም ሰው አባታችንን አንተ የምታመልከውን ንገረኝ አለው። አባታችንም እኔ በአብ በወልድ በመንፈስ ቅዱስ አምናለሁ አለው። ያም ሰው እኛም ይህን ስም እናውቀዋለን፣ በዚህም እናምናለን አለው። ከዚህ በኋላ በአንድነት ወደ ቤተ ክርስቲያን ሂደው ጸለዩ። ጸሎታቸውንም ከፈጸሙ በኋላ ወንድሞችን አያቸው፣ ሰላምታም ሰጣቸው። ከእነርሱም ጋር 3 ዓመት በጾም በጸሎት በትጋት ኖረ። ከዕለታት በአንድ ቀን ጌታችን ኢየሱስ ክርስቶስ ተገልጾ ሕጌን ያልተላለፍክ ልቤን ደስ ያሰኘው ወዳጄ ገብረ መንፈስ ቅዱስ ሰላም ላንተ ይሁን። እኔም አስራት እሰጥሃለሁ። ለእናቴ አስራት አድርጌ ወደ ሰጠኋት ወደ ኢትዮጵያ ሂድ። የእስራኤልን መንግሥት ለሌላ አሳልፌ እንዳልሰጥ ለባለሟሌ ለዳዊት የገባሁለትን ከአንደበቴ የወጣውን ቃል አላጥፍም። ጌታችንም አባታችንን ሂደ የመንግሥቴ ወራሽ ላሊበላን ምድራዊ መንግሥት ነውን ወይስ ሰማያዊ መንግሥት የሚሻልን ምረጥ ብሎአል በለው አለው። ይህን ከነገረው በኋላ ወደ ሰማይ አረገ። አባታችንም ከምድር ወድቆ ሰገደ። የእግዚአብሔር ፈቃድ ከኔ ጋር ይሁን፣ ወደዚያ መሄድን አልሰንፍም ብሎ ተነስቶ ሄደ። በሮም አገር በግብፅ በረሃ በገባዖን የደረሰበትን መከራ በብሔረ ብፁዓን 3 ዓመት የኖረበትን የሚናገር ገድል ተፈጸመ። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።